ጌታ ያስተማረኝን ነገር አንድ ነገር ልንገራችሁ በጣም ይጠቅማችኋል። በተለይ ደግሞ ባለትዳር የሆናችሁ ይሄንን በደንብ አድርጋችሁ ስሙት። አንድነትን የሚፈልግ አባታችን የትዳር መስራች የሆነው እግዚአብሔር ነው። ጠላትነትንና ደግሞ መለያየትን የሚፈልግ ጠላታችን ዲያብሎስ ነው። አሁን ልብ አድርጋችሁ እንድትሰሙኝ እፈልጋለሁኝ። ትዳራችን እንዲቀናልን፣ ትዳራችን መልካም እንዲሆን፣ ትዳራችን እንዲቆም፣ በትዳራችን ውስጥ ልዩ የሆነ ህብረት እንዲኖረን፣ ልጆቻችን በአግባቡ እንዲያድጉ ፍሬ እንድናፈራ የሚፈልግ ትዳር መስራች የሆነው እግዚአብሔር ነው። ሰላምን የሚጠላ፣ ህብረትን የሚጠላ፣ አንድነትን የሚጠላ፣ ትዳርን የሚጠላ፣ ትዳርን ለማፍረስ እቅድንና ፕላንን ይዞ ዙሪያችንን የሚዞር ጠላታችን ዲያብሎስ ነው። ብዙ ጊዜ በትዳራችን ውስጥ የተለያየ ችግር ሲፈጠር ጸሎታችን ራሱ የሚሆነው በለቅሶ፣ በሐዘን፣ በቂም በቀል፣ በጸሎት ሰዓት የምናወጣቸው በጣም መራር የሆኑ ቃላቶች አሉ። ለምሳሌ ከዚህ ሰውዬ ለየኝ ወይንም ከዚህ ሴትዮ ለየኝ፣ መቼ ነው የምትለየኝ? መቼ ነው እንዳደረገብኝ የምታደርግበት? መቼ ነው እንደዚህ የምትከፍለው? መቼ ነው? እና ምሬትንና በቀልን በውስጡ የያዘ ጸሎት ነው አብዛኛው ጊዜ የምንጸልየው። ከህመማችን የተነሳ የምናደርገው ጸሎት በእኛ ላይ ተመልሶ ጉዳትን ያመጣል። አሁን ለምሳሌ ምን ለማለት ፈልጌ እንደሆነ ላስረዳችሁ። ምሬት፣ ሐዘን፣ ቂም በቀል፣ ጥላቻ፣ መለያየት፣ ጭቅጭቅ፣ መራርነት፣ ዝሙት፣ ምቀኝነት በጥልቁ የሚመጣ የመናፍስት አሰራር የሆነ ኃይል በዛ ቤት ውስጥ እየተከናወነ ነው ማለት ነው። በምንናገረው ቃላቶቻችን፣ በጸሎታችን መሀል የምናደርገው ይሄ ልምምድ ሳናስተውል ከጥልቁ የሚመጡትን የአጋንንት አሰራር በዛ በቤታችን ላይ ስልጣን እንዲኖራቸው፣ እንዲገለጥ ወይንም ማኒፌስት እንዲያደርግ ሳናውቅ እየጋበዝን ነው ማለት ነው። እንዴት እንደሆነ ላሳያችሁ። ከአንደበታችን የሚወጣው ቃል በተለይ ደግሞ በጸሎት ሰዓት የምናደርጋቸው ቋንቋ ቃላቶቻችን በህይወታችን ላይ መገለጥ፣ ማኒፌስት ማድረግ፣ መታየት ይጀምራል ማለት ነው። አሁን ብዙ ጊዜ ጸሎት እንጸልያለን፣ እንጾማለን፣ ስለ ትዳራችን የተለያዩ ቦታዎች እየሄድን እናጸልያለን። ነገር ግን ምንም አይነት ነገር በህይወታችን ላይ ለውጥ አይመጣም። እንደውም ነገሩ ጭራሽ እየባሰ ይመጣል። ከዛ ጥላቻው እየባሰ፣ ክርክሩ እየባሰ፣ ፍቅር እየቀነሰ፣ ፍቅር እየጎደለ ይመጣል። መተሳሰብ እየጎደለ ይመጣል። ትዕግስት ከኛ ዘንድ ይለያል። በሁለታችንም መካከል በባልም ወይንም በሚስት ማለት ነው። ትዕግስት ማድረግ፣ ከዛ ወደ ሌላ መመልከት እንጀምራለን። ከዛ ወደ ማመንዘር ወደሚባለው ነገር እንገባለን ማለት ነው። ሳናስበው ከህመም የተነሳ፣ ከጭንቀት የተነሳ፣ ከሚደርስብን በደል የተነሳ ጸሎቱ ምን ይሆናል? full of hate፣ ከጥላቻ የተነሳ ይሆናል ጸሎቶቻችን። the moment እግዚአብሔር ይህንን ያስተማረኝ ጊዜ ጸሎቴን ከምሬትና ከሐዘን እንደዚሁም ደግሞ በቃ ለየኝ፣ አስጠላኝ፣ ጨነቀኝ፣ መውጣት ነው የምፈልገው፣ መለየት ነው የምፈልገው ከሚለው አይነት ይሄ የምሬት አይነት ጸሎት ወደ እግዚአብሔራዊ ወደሆነ መንፈሳዊ ወደሆነ ጸሎት ሽፍት ሳደርግ ነገሮች በህይወቴ ላይ መታየት ጀመሩ ማለት ነው። እንዴት ላሳያችሁ? በመጀመሪያ እግዚአብሔር ያስረዳኝ ትዳሬን ከእኔ የበለጠ እንዲቆም፣ ፍሬ እንዲያፈራ፣ እንዲቀጥል የሚፈልገው ከእኔና ከባሌ የበለጠ አባታችን እግዚአብሔር ነው። እግዚአብሔር ምን ያህል የኔንና የባሌን አንድነት እንደሚፈልገው፣ በዛ ውስጥ ደግሞ የሰጠን ፍሬዎች ምን ያህል በስኬት እንዲያድጉ፣ ፍሬ እንድናፈራ፣ በእግዚአብሔር መንግስት ውስጥ ሰራተኛ አድርጎ እንዴት እንደሚያቆመን፣ ምን ያህል የኛ ትዳር ለእግዚአብሔር መንግስት አስፈላጊ እንደሆነ፣ ለሚቀጥለው ጄኔሬሽን፣ ለሚቀጥለው ትውልዴ በኔ ውስጥ በክርስቶስ ኢየሱስ የተዋጀው ይሄ አንድነት እግዚአብሔር ምን ያህል እንደሚፈልገው የተረዳሁኝ ለታ እኔ ከእግዚአብሔር ጎን ቆሜ መስራት ጀመርኩኝ ማለት ነው። በእኛ ኃይል ሳይሆን በእግዚአብሔር ኃይል እንደሚሰራ ሲገባኝ፣ በእኛ ጥበብ፣ በእኛ ማስተዋልና በእኛ ቴክኒክ ትዳራችንን ለማቆም ማለት ነው ከምናደርገው በላይ እግዚአብሔር በኃይሉ ማድረግ እንደሚችል፣ በጸጋው ማድረግ እንደሚችል፣ ሰላም ያጣውን፣ እረፍት የሌለበትን፣ ሮሮና ጭንቀት የበዛበትን ይሄንን ህይወት እንደሚቀይረው ሳምን
ከእኔ ይልቅ እግዚአብሔር በትዳራችን ውስጥ በሚሰጠን ጥበብ መገለጥ እንደሚፈልግ ሳምን። ፍሬን እንድናፈራ የሚፈልገው እግዚአብሔር ረዳትን ብቻ ሳይሆን ዋና ሰራተኛ ሆኖ በትዳሬ ውስጥ እንደሚገለጥ ሳምን ኮምፕሊትሊ እግዚአብሔር ራሴን ሰጠው። ጸሎት እንዴት እንደሚጸለይ አስተምረኝ። ጸሎቴን ቀየርኩኝ። ቁሙ ዛሬ ለእናንተ የማደርጋትን የእግዚአብሔርን ማዳን እዩ ተብሎ እንደተጻፈ ኤቭሪቲንግ ሁሉንም ነገር ለእግዚአብሔር ነበር የሰጠውና እግዚአብሔርም ጸሎትን አስተማረኝ። የቤተሰብ መስራች የሆነው እግዚአብሔር በእኛ ቤት ውስጥ ሲገለጥ ሰላም፣ ፍቅር፣ እረፍት፣ ትዕግስት፣ ቸርነት፣ በጎነት፣ የዋህነት፣ እምነት፣ ራስን መግዛት እነኚህን ሁሉ ከእግዚአብሔር መንፈስ ጋር ስንስማማ በየቀኑ በጸሎታችን ቦታ ላይ ስንሆን የመንፈስ ፍሬ በእኛ ቤት ውስጥ እንዲታይ፣ በእኔ ውስጥ እንዲታይ፣ በባለቤቴ ውስጥ እንዲታይ፣ በልጆቼ ውስጥ እንዲታይ ይህንን ሜዲቴት ማሰላሰል መናገር ጸሎቴ ሁሉ ከዚህ ቃል ላይ የተመሰረተ ነበር የሆነው። ሌላው ደግሞ እግዚአብሔር ይህንን የፈረሰውን ህብረት እንዲጠግን ለእግዚአብሔር እጅ አሳልፌ ነበር የሰጠሁት። ስለዚህ ለእናንተም የምመክራችሁ ይሄንን ነው። በጸሎታችሁ ሰዓት ስትሆኑ ከህመማችሁ የተነሳ ከበደል የተነሳ የምታደርጉት ከምሬት የሚወጣ አንዳንድ ቃላቶቻችን በህይወታችን ውስጥ ማኒፌስት ማድረግ ይጀምራሉ፣ መገለጥ ይጀምራሉ። ያ ደግሞ ለጠላታችን ለዲያብሎስ በርን ይከፍታል። በር ከከፈትንለት ደግሞ እንደሚያገሳ አንበሳ ዙሪያችንን የሚዞረን ጠላት፣ ሊሰርቅና ሊያርድ የሚመጣው ጠላት በህይወታችን ውስጥ በር ከፍተን ሰጠነው ማለት ነው። ገብቶ የፈለገውን ነገር ያደርጋል ማለት ነው። ስለዚህ በሩን መዝጋት ይኖርብናል። እውነት ነው በህመም ውስጥ ስንሆን፣ እውነት ነው በጉዳት ውስጥ ስንሆን፣ በችግር ውስጥ ስንሆን በጣም ከባድ ነው። በጣም ከባድ ነው። ጸጋ ለዚህ ነው የሚረዳን። የእግዚአብሔር ጸጋ ይረዳናል። እኛ ከእግዚአብሔር ጎን ነው የምንቆመው። ምድረ በዳውን የሚያለመልም ጌታ ከኛ ጋራ ነው ያለው። አባታችን እግዚአብሔር ይፈልገዋል ይሄንን ትዳር አንድነት፣ ይሄንን ቤተሰብ ፍሬ እንዲያፈራ፣ መልካም ፍሬን እንዲያፈራ አባታችን እግዚአብሔር ይፈልጋል። ጠላታችን ዲያብሎስ ደግሞ እንድንፈታ፣ እንድንጠላ፣ እንድንጨቃጨቅ፣ ትተን እንድንሄድ ይፈልጋል። አይዟችሁ፣ በርቱ። የእግዚአብሔር መንፈስ ከኛ ጋራ ነው። ተባረኩልኝ። ወዳችኋለሁ። ባይ